በአዲሱ መደበኛ ትርጉም ነው ማነበው የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ኢየሱስ ፊልጶስ ቂሳሪያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ የሰውን ልጅ ማን ነው ይላሉ ሰዎች የሰውን ልጅ ማን ነው ይላሉ ብሎ ጠየቃቸው እነርሱም አንዳንዶቹ መጥምቁ ዮሐንስ ሌሎቹ ኤልያስ ሌሎቹ ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት እርሱም እናንተስ እኔን ማን ትሉኛላችሁ አላቸው ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ ኢየሱስም እንዲህ አለው የዮና ልጅ ስምዖን ሆይ ብፁዕ ነህ የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም አንተ ጴጥሮስ ነህ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች አያሸንፏትም እያለ ምንባቡ ይቀጥላል እግዚአብሔር ይባረክ ከዚሁ ከቁጥር 13 ላይ ልነሳ ምንድነው ፊልጶስ ቂሳሪያ በተባለ አገር ላይ ሲደርሱ ጌታ የራሱን ደቀ መዛሙርት የራሱን ተከታዮች የራሱን ተማሪዎች አንድ ጥያቄ ጠየቃቸው በቃ በአጭር ቋንቋ እኔ ምለው ሰዎች እንዴት ነው የሚያውቁኝ አላቸው ማን ነው የሚሉኝ ብሎ አንድ ጥያቄ አቀረበ ለውጭ ላሉ ሰዎች ሳይሆን ለተከተሉት ለደቀ መዛሙርቱ አብረውት ላሉት ለሱ ተማሪዎች አንድ ጥያቄ ጠየቀ እንዴት ነው የሚረዱኝ ማን ነው የሚሉኝ ሰዎች የሰው ልጅን ሲል ራሱን ነው እኔን ማን ነው የሚሉት እንዴት ነው የሚያውቁኝ አለ በኋላ አረ ምንም አያውቁም ምንም አንስተው አያውቁም አላሉትም ኤርሚያስ ይሉሃል ኤልያስ ኖላ ዮሐንስም ይሉሃሉ አንዳንዶቹ ደግሞ ከነቢያት አንዱ ነው የሚሉ አሉት ከዛ ጌታ ኢየሱስ ክርስቶስ እንዲህ ነው የሚሉኝ እንዲህ ነው የሚያውቁኝ እንዲህ ነው የሚረዱኝ የሚገርም እኮ ነው የሰው ልጆች ነገር ኑስቲ ወደ አገልግሎት እንሂድ አላለም ያችኑ ጥያቄ አነሳና ለገዛ ደቀ መዛሙርቱ እናንተስ አለ እናንተስ ሁሉን ትታችሁ ተከተልን የምትሉ እናንተስ የኔ ተማሪዎች እናንተስ ከኔ ጋር ያላችሁ እናንተስ ግን እንዴት ነው የምታውቁኝ አለ ዛሬ ምሽት በጌታ ቃል ይሄን ጉባኤ መሞግተው በውስጥ የሚያለው መልእክት ይሄ ነው ኢየሱስን ማን ትሉታላችሁ ማለቴ እንዴት ነው የምናውቀው ማን ነው ጌታ ለኛ አሁን እነዛ ሰዎች ኤልያስ ሲሉ ዝም ብሎ እኮ የሆነ ስም ተድበልብለው መጥቶ መላሳቸው ላይ አርፎ አይደለም ከሚያዩት ነገር እየተነሱ ይሄማ ኤልያስ ነው ብለው ነው የሚያስቀምጡት አሁንም ከሚናገረው ነገር ጋር እያየ ኖ ኤርሚያስ ነው የሚሉት እያያያዙ እንጂ እንደው ዝም ብለው ብድግ አድርገው አይደለም እኮ ስም የሚለጥፉት ደግሜ ልጠይቅ ማን ነው ኢየሱስ ለኛ እንዴት ነው የምናውቀው ማን ነው ጌታ ወጣቶችን ሳገኝ አፕሮች መማረግባቸው አንዳንድ ቃላቶች ልናገር ምን እንደማለት መሰላችሁ እንደው ቀጥታ ባንወስዶም ትንሽ አዛምደን ብናየው ምን እንደማለት ነው ማን ነው ብለው ነው የሚያውቁኝ ሲል ልክ እንደዚህ እንደማለት ለአንዳንዱ ቤት ኪራይ ከፋይ ለአንዳንዱ ማትሪክ የሚያሳልፍ ለአንዳንዱ ከአገር አገር የሚያዞር ለአንዳንዱ ምናልባት እንደዚህ አድርጎ ፖስተር ላይ የሚያወጣ አሁን አንዳንዶቹን ነገሮች በቀና ልብ በእውነተኛ መንገድ ከሆነ ጌታ ያረጋል ለምሳሌ የኔን ቤት የሚከፍለው ጌታ ነው ሁሌዚህም እንደምታውቁት በጭራሽ ማለት እንደዚህ በአንድ ቀጭን ክር ላይ ነው የኛ ህይወት የተንጠለጠለችው የኔ እንደዛ ነው አያደርግም ወይ አለለም እሱ ነው የሚያደርገው ግን ይሄ ብቻ ነው ወይ እንዴት ነው የምናውቀው ጌታ በጣም ዋና ነጥቡ እዚህ ላይ ስላለ ነው ቆም ብዬ የምናገረው ማን ነው ጌታ ለኛ ማን ነው የምንለው ሃይማኖት ነገር ብቻ ፕሮግራም ነገር ብቻ ሮም ማታ ነገር ብቻ የሆነ ውርር ነገር ብቻ እንት ደስ ነገር ብቻ በቃ እዚህ ላይ ኢኮኖሚ መሰረተው ማን ነው ጌታ እንዴት ነው ያወቀው አንተ ቤተሰቦቼ ክርስትናችንን በለው አገልግሎታችንን በለው ዕለታዊ እንቅስቃሴያችንን በሙሉ ዲተርሚን የሚያደርገው ኢየሱስን ያወቅንበት ልክ ነው
ጫማ ገዢ ብቻ አርጌ ከወሰድኩት ጌታን ጫማ የተገዛለት አብለቀ። ስለዚህ ወዳጅን ሳስተዋውቀው ሁልጊዜ የማስተዋውቀው ከምን አንጻር ነው? ከጫማ አንጻር። ግን አያረግም፣ አይወጣኝም። ይሄ ብቻ ነው ወይ? ማን ነው ግን ጌታ? ምን አለ ጌታ እንደዚህ ነው የሚያቁኛው፣ እንደዚህ ነው ውጭ የሚያቁኛው። ኧረ ተዋቸውን እንቀጥል ቢል እኮ ቢል ግልግል ነው። ግን ያችኑ ጥያቄ አመጣና ለኢነር ሰርክል ለተከተሉት ለደቀ መዛሙርቱ አምጥቶ ጠየቀ። እናንተስ እሺ እንዴት ነው የምታውቁኝ? እንደ ኤልያስ ነው የምታውቁኝ? እንደ ኤርሚያስ ነው የምታውቁኝ? ከነቢያት አንዱ ነው የምትሉኝ? እናንተስ ሁሉን ትታችሁ የተከተላችሁት እናንተስ ማን ነው የምትሉኝ? የጴጥሮስ መልስ ሁሌ እንደዚህ ነው የምተርከው ይህን ክፍል። አንተ 2 ዓሣና 5 እንጀራ አብዢ ብቻ አይደለም ያበዛ አንተ ነህ። ነበርኩ ልክደው አልችልም። አንተ ነህ ያበዛኸው። አዎ፣ ግን ይሄንን ተአምር አድራጊ ብቻ አይደለህም። 38 ዓመት ሙሉ ሽባ የነበረውን ሰውዬ አልጋውን ተሸክመ ሂድ ብለኸዋል፣ ፈተኸዋል፣ ተርትረኸዋል። ግን ይሄ ብቻ አይደለህም። በትምህርት ፈሪሳውያንን አፋቸውን አሲዘ ኮም አርጋቸው ግራ ተጋብተው ሲሄዱ ነበርኩ። ሃሌሉያ። ግን ይሄ ብቻ አይደለህም። ይሄ ብቻ አይደለህም። አንተ ክርስቶስ ነህ። ክርስቶስ ነህ ማለት አንተ ማለት የተቀባው ነህ። አንተ ማለት የተላከው ነህ። አንተ ማለት የሰማይ ናፍቆት ገና ከማለዳ ከዘፍጥረት 3:15 አንስቶ የሰው ልጅን እግዚአብሔር አምላክ በመልክና በአምሳሉ ሰርቶ ኤደን ገነት አኑሮት የምትበላው ይሄ ሁሉ አለ። የተከለከልከው ግን ይሄንን ነው አትብላ በተባለ ጊዜ ከዛ ከበላ በኋላ ያው የሚመጣው ኮንሲኩዌንስ እንደተጠበቀ ሆኖ ሰይጣንን ሲረግመው በአንተና በሴቲቱ ዘር ያለ ገና በጠዋቱ ተስፋ የተሰጠኸው ነህ አንተ። ሙሴ ከሩቅ ተመልክቶ እንደኔ አይነት ነብይ ያስነሳላችኋል ያለ አንተ አንድ መምህር ብቻ አይደለህም። ክብር ለኢየሱስ ይሁን። አንተ አንድ አስተማሪ ብቻ አይደለህም። አንተ አንድ የሃይማኖት መሪ ብቻ አይደለህም። አውቀንሃል። እሺ፣ ዳዊት በመንፈስ ሰክሮ ጌታ ጌታዬን ብሎ በሩቅ የተናገረልህ ነቢያት ከመወለድ በፊት ከ700 ምናምን ዓመት በፊት አይተው ድንግል ትጸንሳለች ብለው ያወሩልህ አንተ ክርስቶስ ነህ። ከዛ እንደዚህ ብቻ አይደለም። የሕያው የእግዚአብሔር ልጅ ምን እያለው ነው? አንተዬዋ አንተ ፍጹም ሰው ፍጹም አምላክ የሆንከው ነህ። አሜን። ደጋግሜ ልጠይቅ፣ የእውነት ግን አሁን እንደ አንድ ፕሮግራም ተካፍለን ለመውጣት ሳይሆን ግን ማን ነው ጌታ ለኔ? የእውነት እንደዚህ ስሰብክ ሳይሆን እንዲህ ሰው ጋር ምናምን ሲሆን ሳይሆን የእውነት ይሄ እንትኑ ሁሉ ተራግፎ እዚህ ውስጥ ግን ማን ነው ኢየሱስ? የእውነት ግን ጌታ ማን ነው? ለምንድን ነው የምከተለው? ለምንድን ነው የማገለግለው? ማን ብዬ ነው የምረዳው ይሄንን ጌታ? ትንሽ ኮሪደር እየከፈትኩ ልምጣ። ልክ ጴጥሮስ ይሄንን ጥያቄ ሲመልስለት አንተ ክርስቶስ ነህ የእግዚአብሔር ልጅ ሲል ጌታ እሺ እንቀጥል አይደለም፣ ደስ አለው። አወከኝ አገኘኸኝ። በነገር ላይ ጴጥሮስ ይሄ ደምና ስጋ የሚገልጠው አይደለም። ዝም ብለህ በምናምን የምታመጣው አይደለም። አባቴ አበራልህ፣ ገለጠልህ፣ በቃ ተረከልህ። አወከው። ልክ ነህ። አንድ ወዳጅ ያለ ኳተር ያለ መጋቢ ይሄን ክፍል ሲያነሳ እንደዚህ ይላል፣ ኢየሱስ እኮ የሚገመት ሳይሆን የሚገለጥ ነው ይላል። ገመተ እንትን ሳይሆን አይቀርም የምትለው አይደለም፣ ሲበራ። ለምንድን ነው ጴጥሮስ እንደዚህ ያለው? እንምጣ። ሁለተኛ ጴጥሮስ ምዕራፍ 3 ላይ ከግርማው ታላቅነት የተነሳ ሃሌሉያ፣ ከግርማው ታላቅነት የተነሳ የምወደው ልጄ እርሱ ነው ሲል ምን ነበርን? በቦታው ላይ ነበርን። ምን ሲባል ክፍሉን
ክፍሉን ካስታወሳችሁ ሉቃስ ወንጌል ምዕራፍ 9 ላይ በመገለጥ ተራራ ላይ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ጴጥሮስን ያዕቆብንና ዮሐንስን ይዞ ወጣ። ዘወር ብለው ዞር ሲሉ ተቀይሯል። ኤልያስ መጥቷል፣ ይነጋገራሉ። ኤርሚያስ መጥቷል። አጣቢ ሊያነጣው ከሚችል በላይ በቃ ሌላ ነገር ተፈጥሯል። ያውም ጴጥሮስ ሰክሮ በቃ ለኛ በዚህ ሆን መልካም ነው፣ ወዴትም አንሄድም አለ። አንድ ድንኳን እንስራ ለሙሴ፣ አንድ ድንኳን እንስራ ለኤልያስ፣ አንድ ድንኳን ደግሞ ለኢየሱስ እንስራ፣ በቃ እንቀጥላል። ሰማይ ጥሩ አይደለም ያለው ተቆጣ። የኔ ኤክስፕሬሽን ነው ተቆጣ። እኩል ሙሴ፣ ኤልያስ፣ ኢየሱስ እንደዚህ አንዳንድ ድንኳን እንዲህ እኩል እንደዚህ መደዳ ለኤልያስ አንድ ድንኳን ሰርተ ጴጥሮስ፣ ከዛ ደግሞ ሌላ ድንኳን ለኤልያስ ለሙሴ ሰርተ ደግሞ ለኢየሱስ። ኖ ሰማይ ምን አለ? የምወደው ልጄ፣ ባካችሁ አግዙ፣ ጮክ አሜን። የምወደው ልጄ እርሱ ነው። ኖ ሙሴም በቤቱ ላይ ታማኝ ሆኖ አገልግሏል። ኤልያስም እንደዛ በእሳት ሰረገላ ሄደዋል። ግን እኩል አይደሉም። የምወደው ልጄ እርሱን ምን በሉት? ስሙት። ትንሽ ይቀጥል። ደጋገምኩ ካላላችሁ ማን ነው ግን የእውነት ኢየሱስ? አሁን ዛሬ ምሽት ምን ቢወራ ደስ ይላችሁ ነበር? ማን ነው ግን ጌታ የእውነት? ለምንድን ነው ተከተልሽ? ምን ታደርጊያለሽ ዛሬ ማታ እዚህ? ለምንድን ነው በጌታ ይሁንኩት? ማን ነው? እንዴት ነው የማውቀው? በጣም የልጆች በሆነ ምሳሌ ልናገር። እዚህ ጥግ ያለች እህቴ ጀምሬ እኔ ከሃርቫርድ ዩኒቨርሲቲ ስኮላርሺፕ ይዤ መጣሁን በል አድረስ ተብዬ መልእክተኛ ሁኜ፣ ከዛ በፖስታ ውስጥ ነው። ፖስታው ግን በጣም ዲኮሬትድ ነው። በቃ በጣም ብዙ ስዕል ምናምን አለው። በፖስታ ውስጥ ነው። ዋናው አክሴፕታንስ ሌተሩን ጥግ ካለችው እህቴ ጀምሬ እንከያዥ እንኳን ደስ አለሽ እያልኩ ጨርሼ ልክ እዛ ጋር ደርሼ ዘወር ስል ሰው ሁሉ ውስጡ ያለውን መልእክት ማንበብ ትቶ ዲኮሬትድ በሆነው ፖስታ ውጭ ባለው በመጠቅለያው እየተገረመ የኔ አረንጓዴ አለው ቢል ያንቺ ባለቀዩ ሸንተረር የሌለው እየተባባለ ዴሊበሬትሊ ነው በዚህ ተወር እኮ የምናገረው። የለው አምጪ እየተነጣጠቁ ባይ ኦፍ ተመስገን እላለሁ። ምንድን ነው የምለው? ምን ሆናችሁ ነው በመጠቅለያ? እሺ ይሁን መጠቅለያውንም ይሁንበት። አረ ውስጥ የሆነ መልእክት አለ። አረ በምድር ያላችሁን ቆይታ ዴስቲኒያችሁን የሚቀይር እንትን አለኝ። በስዕል ምናምን የምትጫወቱበት ሳይሆን ታሪክ የሚቀይር ጌታም እንደዚህ የሚል አይመስላችሁም? ምን ሆነን ነው በመጠቅለያ? ምን ሆነን ነው ይህም ሁሉ ይጨመርላችኋል በተባለው ላይ ዋና አድርገን የያዝ ነው። አለኝ ለትውልድ የማወራው፣ አለኝ የምናገረው፣ አለኝ የምመሰክረው። አረ ያልፋል ኢየሱስ። ዋና ነው። ይሄም አንዳንድ ነገር እንደ መጠቅለያ ቃልዬ ላይ አይደለም፣ ግን ይህም ሁሉ ይጨመርላችኋል ላይ ብቻ እንዳናቀው። አረ ሌላ ምስጢር አለ። አረ ሌላ ጉዳይ አለ። 2 ዓሣና 5 እንጀራ ዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ 2 ዓሣና 5 እንጀራ ሲያበዛ አንግሰው አሉ። ሁሌ ይህን ክፍል እንደዚህ የምለው እኔ ሰው ሲበላ የሚያወራውን አያውቅም። በቃ በሉ አንግሰው አሉ። ክፍሉን ካስታወሳችሁ ሄደው አፈላለጉት ሁሉ አይደል? አጥቶት ምን ሆነ ነው እኛ አንተን አንዴ የምንፈልግ ምን ነው እንደዚህ እንትን ምድረ በዳ ላይ አንተን አይተማመንባቸውም ነበር። ጌታ ኢየሱስ ክርስቶስ የመጣው 2 ዓሣና 5 እንጀራ ለማብዛት ብቻ ቢሆን ለምን ይመጣል? ኢየሱስ ሳይመጣ መና አልዘነበም። በቃ ኮሚሽን አኮምፕሊሽድ። ግን ኢየሱስ አለ ሙሴ ከሰጠው መና የበላ ደግሞ ተርቧል። ጌታ ኢየሱስ ክርስቶስ የመጣው የሞተ ለማስነሳት ብቻ ቢሆን ለምን ይመጣል? አልዓዛርን ለማስነሳት ብቻ ቢሆን የሞተ ቢያስነሳ ፕሪማቹር ዴዝ እግዚአብሔር አምላክ ቢያስነሳ ዛሬ ራሱ በእኔ አገልግሎት ቢሰራ ናፍቆቴም ነው ጸሎቴም ነው። ምለ ወቅቱን ያልጠበቀ አሜን ነው ወይ? ግን እሱን ብቻ ለማድረግ ቢሆን ለምን ይመጣል? ኤልሳ ቆሞ አይደለም ሬሳው አይደል እንደ ቀሰቀሰው። አረ ሌላ ሚስጥር አለ። ማን ነው ጮክ ብሎ አሜን የሚል? አረ ሌላ ሚስጥር አለ። ለዛ ነው ጌታ ነው አሁን ሌላ ምግብ ይመጣል አላቸው። 2 ዓሣና 5 እንጀራ እንደዚህ ከበላንማ ምን ጉድ ሊያመጣ ነው ሲሉ ባጭር ቋንቋ እኔን ነው የምትበሉት አላቸው። ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር እድል ፈንታ የለውም አለ። አረ ጉድ ብሎ ቃል በቃ እንደዚህ ነው ብሎ አብዛኞቹ ተሰናከሉበት ይላል። አብዛኞቹ ምን አሉ?
ያልተሰናከሉበት ሌላ እውቀት አለ። ማን ነው ግን ጌታ? እንዴት ነው የምናውቀው? በነገራችን ላይ ቤተክርስቲያንን በዚህ አለት ላይ መሰረታለሁ እኮ በዚህ አይደል እኛ የምናምነው። እንግዲህ በዚህ መረዳት ላይ ነው፣ በዚህ መረዳት ላይ ነው። እንዴት ነው የምታውቁት ጌታ? ልጨርስ። ማን ትሉታላችሁ? ማን ነው ለኛ? አሁን ምን እያልክ ነው? ትናንት መተህ ነው ይሄን የምትነግረን እንዳትሉኝ። ስላወቅ ነው አይደለም ወይ ዛሬ ማታ እዚህ የመጣ ነው? በደንብ ነው እኮ የምናውቀው። አንደኛ ማወቅ አለ፣ ግን ደግሞ እንደሚገባ ማወቅ አለ። መጨራረስ ነው በቃ። ማወቅ አለ፣ ግን ደግሞ እንደሚገባ ማወቅ አለ። ኢየሱስን እንደ ኤልያስ ማወቅ አለ፣ እንደ ኤርሚያስ ማወቅ አለ፣ ከነቢያት እንዳንዱ ማወቅ አለ፣ ግን ሌላ የጨመረ መገለጥ አለ። ደግሞ ይሄ ማወቅ አወቅኩት ብለህ አጨብጭበህ የምትጨርሰው ሳይሆን እንደ ማለዳ ብርሃን እየደመቀ የሚቀጥል እንጂ ወርድና ስፋቱን ለክተህ ጨርሰህ ይሄው ብለህ ኪስ ውስጥ የምትከተው አይደለም። እለት እለት እየተጠጋህ እየተገረምክ ከማወቅ ወደ ሌላ ማወቅ የምትጠጋበት እንጂ አንድ ጊዜ ብቻ የሚያበቃ አይደለም። አሁን ምሳሌ እጠቀማለሁ። አንድ ጊዜ ወዳጃችን የእናንተም ወዳጅ እንደሆነ አውቃለሁ፣ ዶክተር አብርሽ አንድ ጊዜ ደብረ ዘይት ቢሾፍቱ ያስተምረናል። አገልጋዮች እንበዛለን፣ ጾም ጸሎት ነው እና ሐዋርያት ሥራ ነው የሚያስተምረው። እያስተማረ የሆነ ሰዓት ላይ ምን እንደነካው አላውቅም፣ ብስጭት አለ እና መጽሐፍ ቅዱስ አያያዙ አልረሳው። መጽሐፍ ቅዱሱን እንደዚች አድርጎ ያዘና ወይኔ አብርሻል እና ያኔ አገልግሎት ከጀመርኩ 22 ዓመት ይበል እርግጠኛ አይደለም፣ እንደዚህ ያለ 24 ይበል አላውቅም። አገልግሎት ከጀመርኩ 20 ምናምን ዓመት ያለ ወዲያውኑ ካልኩሌት ማድረግ ጀመርኩ። የትምህርት ደረጃውን ማሰብ ጀመርኩ። የሄደባቸውን ሀገሮች በኢትዮጵያ አብያተ ክርስቲያናት ውስጥ እግዚአብሔር አምላክ እንዴት ያለ ቦታና ልብ እንደሰጠው አየሁ። ከዛ እንደዚህ ያለ ሰሞኑን ወይኔ አብርሽ ሳላቀህ ልሞት እያልኩ ነው አለ ጌታ ኢየሱስ። ምስክሬ ነው የምልሽ። ልክ አስተምሮ ጨርሶ እንጸልይ ሲባል እኔ ተንበርክኬ እየተንሰቀሰቅኩ ኢየሱሴ ይህን ሁሉ ዓመታት ከማገልገል በኋላ ይህን ሁሉ ደረጃ እኔ ምቀናበት ከተደረሰ በኋላ ሳላውቅህ ካለ አባቴ እኔ ሳልጀምርህ ልሙት ብራልኝ። እቺን 2 እና 3 መድረክ ላይ ወጥቼ የሆነና የሆነ ነገር ብዬ እንዳልጠግብብህ አባቴ። በአብርሽ እንኳን ሌቭል ሳላውቅህ ካለ ሳልጀምርህ ገና ሳናወራ ድመቅልኝ። ሌላ ሰው ደግሞ ልነግርህ ነው። 3ኛ ሰማይ የደረሰ ለሰው ያልተገባ ቋንቋ ሰማሁ ያለ ቁጠር ቢባል የሚቆጥረው መዓት ነገር ያለው ከገማልያል እግር ስር ቁጭ ብሎ የተማረ ሕግ ቢባል በደንብ ጠንቅቆ የሚያውቅ ፈሪሳዊ ከዕብራውያን ብንያም በወቅቱ በደንብ ሊጠሩ የሚቻሉ ነገር እና ምንድን ነው የሚለው ስለ ጌታዬ እውቀት እሱን ከማወቅ ጋር ሳነጻጽረው ይህንን ሰው ሁሉ የሚጋደልበትን ረብ እንደሌለ ቆጠርኩት። ስለማይጠቅም ምናምን አይደለም፣ በለጠብኝ። አሁንም እሱን ከማወቅ ጋር ሁሉን ምን እላለሁ? እጥለዋለሁ። እንዲያውም እሱንና የትንሣኤውን ኃይል አውቅ ዘንድ በሞቱ እንኳን ይልሃል። ኖሮ ጨርሶ ሳይሆን አይቀርም ብመስለው ይላል። ረሃብ አንድ ነገር አደርጋለሁ፣ እርሱ እኔን የራሱ ያደረገበትን ያንን እውነት ይዤዋለሁ ብዬ አሁን ዝም ብዬ አልደላደልም። አዎ ብዙ ታሪክ አለ። ልስጥራን ላይ ብታነሳ ሽባ የነበረውን ሰውዬ እምነት እንደሞላበት አይቼ እግዚአብሔር አምላክ በእኔ ተጠቅሞ ሲፈታው አይቻለሁ። አገልግሎት ቢባል ማዕት የምጠራው ነገር አለ። ዋጋ መክፈል ቢባል ማዕት የምጠራው ነገር አለ። ግን አንድ ነገር ነው የማደርገው። ምን? የኋላዬን እየተውኩ የፊቴን ለመያዝ እዘረጋለሁ። እንግዲያው ዛሬ እንደዚህ ልባርካችሁ ነዋ በመካከላችሁ ያለሁት። እየደመቀ ይድመቅልን።
እየታየ ይታየን፣ እየታወቀ ይታወቀን፣ እየተደነቅን መደነቅ ይሆነልን። አሃ እግዚአብሔርን ስለማወቅ ስናወራ ምን እያወራን ነው? ምንም ነገር ምናምን የለም አይደል? ኧረ ገና አለ። በቆምኩበት መድረክ የምናገረው ይሄንን ነው። ጥገቡት የሚባል ጸሎት የለኝም ነው የምለው። ጥገቡት ረስርሱት አይደለም። ጸሎቴ እንደዚህ ተቀይሯል። አሁን ራበን። ምን ሆነን ነው ኖርማል የሆነው? ራበን። ምን ሆነን ነው ፕሮግራም ተካፍለን ዝም ብለን የምንወጣው? ራበን። የማለዳችን የጠዋታችን ኢየሱስ ገና ያልደረስንበት፣ ገና ያልነካ ነው፣ ገና ያልተጠጋ ነው፣ ገና ያልደረስንበት፣ ገና የተዘጋጀ እያለ ምን ሆነን ነው ኖርማል የሆነብን? ምን ሆነን ነው እየገባን ምን ወጣው? ድመቅልን አባ፣ ድመቅልን አባ። ዋው ሃሌሉያ። ዛሬ የናፈኩም ከዚህ ጉባኤ ጋር መጨረሻ ላይ የምጸልየው ይሄንን ነው። ራበን። ልወቅህ በጣም አለ። ሌላ የሚጨምር አለ ገና የሚደምቅ። ኤፌሶን ምዕራፍ 3 ከቁጥር 16 አካባቢ እንደዚህ ነው አይደል የሚለው? ከመታወቅ በላይ የሆነውን የእርሱን አይደል? በጣም እኮ ነው የሚገርመው። ከመታወቅ በላይ ብሎ ይጀምርና ሲዘጋ እናውቅ ዘንድ። ትንሽ ፓራዶክስ አይመስልም? ከመታወቅ በላይ አውቅ ዘንድ ምን ጉድ ነው? በቃ ከመታወቅ በላይ ለምን ቆልፌ አልተውም? እንዲህ እንደማለት ነው። ከመታወቅ በላይ ነው፣ ግን ዝም ብዬ እጄን አጣጥፌ አልቀመጥም። ስሙኝ፣ ከመታወቅ በላይ እንደዚህ ለማስረዳት ልሞክር። ሁሉ ነገር ሪፈረንስ አለው አይደል? እኔ አሁን በቃ ደንበል የተሰራ ጊዜ ከተማዬ ላይ ደንበል ሪፈረንስ ነበር ህንጻው። ትልቅ ጫማ ያደረገልኝ ስታይ ደንበልን የሚያክል ትልቅ ነገር ኤክስፕረስ ለማድረግ ትልቅ ነገር እንደ ሪፈረንስ ለማስቀመጥ ስትሞክር እንደ ደንበል እንትን ነበር ደንበል። አሁን ሳይው ደንበል ሲያሳዝን ህንጻውን ነው እያልኩ ያለሁት አይደል? ሁሉ ነገር አለው። በጣም ትልቅ እንደ ኤቨረስት ተራራ ብትል፣ ኧረ ስፋቱ እንደ ፓሲፊክ ኦሽን ብትል፣ የኔና አንተ አባት የሆነ ቀን ሁን ያለው አብሮ አይልም። የሆነ ቀን ነው፣ በቃ የሆነ ቀን ነው ሁን ያለው። እግዚአብሔር ጋር ስትመጣ እግዚአብሔር ትልቅ ነው እንደ የለውም። አይ በቃ እግዚአብሔር ትልቅ ነው ብለህ እንዴ ቆይ ምናምን የምትለው እንደዚህ ነው ማለት የምትችለው። እግዚአብሔር ትልቅ ነው እና እኛም አናቅ። የእግዚአብሔርን ትልቅነት ስታስቀምጥ ምንድን ነው ልትይ የምትችው? እግዚአብሔር ትልቅ ነው እና ሀሳብ አላውቀው። ግን ደግሞ ሌላ የሚገርመውን ነገር ደግሞ ልንገርህ። እግዚአብሔር ትልቅ ነው እኛም አናውቀውን ብቻ አይደለም። እግዚአብሔር ትልቅ ነው ይልና ማንንም አይንቅም። አንዳንድ ቀን መጥቶ ጌታ አምላክ በጣም ስፔሲፊክ ነገር ሲናገር እኮ ፍቅሩን እንጂ የሚያሳየው ክብሩን አይደለም ዝቅ የሚያደርገው። ልጄ አየሁሽ እኮ ሲል ጌታ ምንድነው መሄጃ አጥቶ ምናምን የምትለው እኮ አይደለም። ትልቅ ነው ግን ማንንም አይንቅም። እዚች አዳራሽ ይመጣል፣ እኛ ቤት ይመጣል፣ መሰዊያ ላይ ይመጣል። አባ ስለው ይሰማል። ትልቅ ነው ግን በስም ያቀኛል በልጁ በኩል። ታዲያ ምን እያልን ነው? ከመታወቅ በላይ ከሆነ ለምንድን ነው ስለማወቅ የምናወራው? ለምን ቆላልፈን ቁጭ አንልም? ከመታወቅ በላይ ነው ግን እናውቅ ዘንድ። በጣም ቀለል ባለች ምሳሌ ላስረዳ። ለምሳሌ እዚህ ደረጃ ላይ ስትወጡ እንደዚህ ተዘግቶ በሩ ላይ እግዚአብሔርን ማወቅ የሚል ቢጻፍ ጓግተን ተሯርጠን በቃ እዚህ ገብቻ አውቀዋለሁ ብለህ ብርግድ አድርገህ ስትገባ ኦኬ ይሄ ነው እዚህ ጋር አሃ ብለህ ልክ ስትጨርስ አውቃለሁ እኮ የሆነ ነገር ልክ እንዲህ ስትል ደግሞ ሌላ በር ብታገኝ እሱ ላይም እግዚአብሔርን ማወቅ የሚል ሌላ ሌቭል አለ ማለት ነው። ደግሞ እሱን ትከፍተዋለህ። እዚህማ ሳልጨርሰው አልቀርም። እዛኛው ቤት ስትገባ ይገርምሃል። እኔ እንትኑ እናንተን ምናምን መስሎኝ ይሄም አለው ይሄ ወይ ጉድ አወቅኩት ብለህ ጨረሱ ስትል እዛ ጋር ደግሞ ሌላ በር አለ። ኦኬ ህይወትህ እንዴት ነው የሚያልቀው ማለት ነው? በመክፈት አዎ ከመታወቅ በላይ ግን እያወቅኩት። አሜን አሜን። አሁን እንደዚህ
እየተናገርኩ የጌታ መንፈስ ናፍቆት አለ ይለኛል። አሉ እዚህ ቤት በጣም እየተሟገቱ ያሉ ናፍቆት አለ ይለኛል። ናፍቆት ረሃብ እግዚአብሔር ከመታወቅ በላይ የሆነውን እናውቅ ዘንድ እንዴት ማለቱ ከመታወቅ በላይ ከዛ ማወቅ እንዴት ነው? አውቀህ አትጨርሰውም ግን እየደመቀ አሜን። ሮብ ትመጣለህ ድምቅ፣ ቤት ትገባለህ ሌላ ድምቅ፣ እሁድ ላይ ደግሞ ሌላ ይመጣል ድምቅ። እየከፈትክ መቀጠል። ማገባደጃ ላይ ደረስኩ። ይሄ እኮ ነው አገልግሎትሽን የሚቀይረው፣ አረማመድህን የሚቀይረው። ሐዋርያው ጳውሎስ እንደዛ የተሸከመውን ነገር ተውኩት ይላል። አንተ ምን ሆነ ሞኝ ነህ እንዲህ ሲል የገባኝ ገብቶኝ ነው። አንተ 30 ደቂቃህን እኮ መተው የሚከብድህ ኢየሱስን የተረዳህበት ልክ ነው። እሱ በመለኮቱ ከአብ ጋር ትክክል ሆኖ ሳለ ለመቀማት ሳይቆጥር ከመልክም የባሪያ መልክ ከሞትም ለመስቀል ሞት የታዘዘ ሆነ። ሲገባ ነው ሲበልጥብህ። አሁን እኮ እንትን ልትረዳው እኮ አይደለም፣ እስቲ ላስበልጥ ብለኸው ሳይሆን ሲበራልህ ይበልጥብሃል። ከዛ እንትን አይደለም እንትን ጭንቅ አይደለም ይሆንብህ። ልተውለት አልተውለት ትንሽ ልተውለት ምን አይደለም የሚያስብልህ እንትን ሌላስ። አሜን። አሁን እኮ ሌላ አይደለም ትግሉ። በቃ ተውለት አተውለት ምቁጣለት ገባለት አይደለም እኮ ትግሉ። ድምቅ ሲል ሃሌሉያ። አንዳንድ መዝሙሮቻችን እኮ በጣም ሚኒንግ አላቸው። እኔ ቀመስኩትን ቀመሱ ምናምን እኮ የምር ነው። ምክንያት ኖሮኝ ነው የማለቅስ እኮ በጣም እኮ እንትን ሲገባ ሲበልጥብህ ልትረዳው ልታግዘው ብቻህን እንዳትሆን እስቲ እንሰብሰብልህ ብለኸው ሳይሆን ሲገባ ማን ሰፈር እንደመጣ ሲገባ ዛሬ ደጋግሜ የምጠይቀው ይሄንን ነው። ማን ነው የኔ ልጅ ኢየሱስ ላንተ? እህቴ ማን ነው ጌታ የተከተልከው? ከክንፎቹ ጥላ በታች ልትሸሸግበት የመጣኸው ጌታ ማን ነው? እሱ ሲገባ አገልግል። ደግሜ ልጠይቃ ማን ትሉታላችሁ? ማን ነው እናንተ ቤት ጌታ? ማን ነው ወዳጅ? አቤት ስሙኝ። እግዚአብሔር አምላክ ከፈርዖን መንጋጋ ህዝቡን በጸናሽ ክንዱ ነፃ ወጣና እየመራ መጥቶ ሲና ምድረ በዳ ላይ ሲደርሱ በኋላ እግዚአብሔር አምላክ መጣና ክብሩን በተራራው ላይ ገለጠ። ተፈጥሮ ልትሸከመው አልቻለችም፣ ራደች አይደል? ከዛ እኛ አሁን ክብርህ ብለን እንደምንጠራው አይደለም። ህዝቡ አሜን አላለም፣ አቃተው። አንችልም ሙሴ አንችልም፣ ይሄንን እኛ አንችልም፣ ኢንካውንተር ማድረግ አንችልም። በቃ ሂድና እንደለመድከው አውራውና ና አሉት። እግዚአብሔርም ብሏል አይደለም እኔ ጋር መጠጋት ግርጌው ጋር ራሱ ቢደርሱ ይሞታሉ አለ። እንደዚህ የተባለበት ክብር ላይ ፈልግሃለሁ ና አውራ አለው ሙሴን። ተራራው ላይ ወጣ 40 ቀን 40 ሌሊት። ከዛ መሀል ያሉትን ታሪኮች ልለፍና አሁን ማስተላለፍ የፈለኩትን ነገር ልናገር። በኋላ ግን 33ኛው ምዕራፍ ላይ ሙሴ መጥቶ ክብርህን አሳየኝ። ያስ እንደዛ ተራራ የናደበትስ
እንደዛ ግርጌው ላይ ራሱ ሊደርሱ ይሞታሉ የተባለ ህዝቡ አንችልም አታውራን አንፈልግም የተባለውስ ሌላ ክብርህን አሳየኝ አለው እግዚአብሔር አምላክ። ኖ አላሳይህም አይደለም ያለው። ምን መሰለ ሙሴ፣ አሁን እኮ ጉዳዩ የኔ እሺና እምቢ ሳይሆን ሰው እኔን አይቶ በህይወት መኖር አይችልም። ሰው እኔን አይቶ መኖር አይችልም። እና ያልከውን ላደርግልህ አልችልም፣ ግን አንድ ነገር ነው ማደርግልህ። በሰንጣቃው ዓለት ባለፍኩ ጊዜ ስሜን እያወጅኩ አልፋለሁ። ጀርባዬን ታያለህ አለው። ጀርባዬን ታያለህ፣ ስሜን እያወጅኩ አልፋለሁ። እግዚአብሔር መልካም እያልኩ አልፋለሁ። ጀርባዬን ታያለህ። አሁን ልታይም ብለህ አትችልም። ሰው እኔን አይቶ በህይወት መኖር አይችልም አለ። ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ ተመሳሳይ ጥያቄ ጠየቀ ጌታ ኢየሱስ። በቃ አብን አሳየንና ይበቃናል አለው። አብን አሳየንና በቃን አለ ጌታ። አይደለም ያለው። ምንድነው የመለሰለት መልስ? አንተ ፊልጶስ ይህን ሁሉ ዘመን አብረህ ስኖር አላወከኝም? እንዴት ነው እንደምታቀኝ? ዝም ብዬ አስተማሪ ነው እንደምመስልህ? ይህን ሁሉ ዘመን አብረን ስንገባ ስንወጣ፣ ሰርግ አብረን ስንታደም፣ ምናልባት የሆነ ቦታ አብረን ስንሄድ ፊልጶስ ያንን ዕቃ አቀብለኝ ስልህ፣ ሰፈር ብመጣ መስዬህ ብመጣ አካባቢህ ላይ ብመጣ አላወከኝም? ገና አሳየኝ። እኔን አየህ እኮ ማለት አባቴን አየህ ነው። ቁርጥ እኮ ነኝ። ጌታ ኢየሱስ እኮ ነው የሚለው። እኔን አየህ እኮ ማለት አባቴን አየህ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ለዚህ ነው ቆሎሴስ ላይ ሲናገር የመለኮት ሙላት። ስሚኝ ማማ፣ የመለኮት ግማሽ ራሱ አይገርምም? የመለኮት እኩሌታ ራሱ ቢሆን ተአምር አይደል? የመለኮት 70% አያሳብድም? የመለኮት 99.9 approximately ምናምን ራሱ እንደዛ ሳይሆን ሙላት በእርሱ ዘንድ በሰውነት ተገልጦ ይኖራል። ፊልጶስ እንደዚህ አላወከኝም? ሰፈር ስመጣ አማኑኤል ልዑል መኖሪያውን በመካከላችን ደኮነ ሲባል ሰፈር ስመጣ ከፍቅር የተነሳ ስመጣ እስከ ዛሬ አላወከኝም? ሰፈር ማን እንደመጣ ገብቷችኋል? ደግሜ ልጠይቅ፣ ማን ትሉታላችሁ? እንዴት ነው የተረዳችሁት? እኔ ጋዩስ ማገለግልበት ሰኞ አንድ ወጣት ልጅ መጣ። ለማስተማር ከመግባቴ በፊት ላወራ ፈልጋለሁ አለች። እኔ ከማስተማሪ ወይ እንደዚህ መድረክ ላይ ከመቆሜ በፊት ብዙ ባላወራ ኮንሰንትሬት ባደርግ መርጣለሁ። ሁላችንም አብዛኞቻችን እንደምናደርገው። አይ እኔ አልችልም ስወጣ ወይ ላውራሽ አልኳት። ኖ በጣም ግዴታ ነው አለች። ፊቷን ራሷ በጣም ታሳዝናለች። በጣም ከምቀርባቸው ልጆች ናት። እሺ ቶሎ በይ 10 ደቂቃ አለ ቶሎ ብለሽ ንገሪኝ አልኳት። ገና ወሬ ስትጀምር እንቧ ግጥም አለ። ጌታን አንድ ነገር እየጠየቅኩት ነው አለች። እኔ በእሷ እድሜ ምን እንደሚጠይቁ አውቃለሁ እና ዝም ብዬ ገመትኩ። ልትለኝ የምትችለውን ሶንተን ስትል ይሄን እላታለሁ ስለቸኮልኩ እና ሌላ ቀን በስነ ስርዓት ላወራት። ገና ንግግር ጀምራ እንቧን ዱብ እያደረገች እዚህ ውስጥ ነው የሚገባው እንቧ። በነገር ላይ እኮ እንደዚህ የሚለው እኮ ለኤክስፕሬሽን እኮ ሳይሆን ሊትራሊ እዚህ ውስጥ ይገባል እንቧ። ስቅስቅ ነው የምትለው። ጌታን እንደ ነገር እየጠየቅኩት ነው። ምን ስል ብትወድ ላገልግልህ። እኔ አበሳጨች። አንቺን ጨዋታ ነው ያልሽው እናገልግሎ ነይ ከፈለግሽ እኛ ጋር። አሁን እንደዚህ ባህር ዳር ዩኒቨርሲቲ ግራጁዌት አድርጋ የመጣች ነች። ሳር ቤት አካባቢ አይደለሽ? እነ ፓስተር እንትና አላገናኝሽ ሳንትሜ በቃ እናገለግላለን ስላት እንደዚህ ያለች። እሱ እኮ ንጉሠ ነገሥት ነው። እሱ እኮ ማጀስቲ ነው አለች። አንተ እንኳን እግዚአብሔር በሰጠ በዚህ እድል ይህንን አረንጓዴ ሶፋውን ከዚህ አንስተን ወደዚህ ስናረግ ሳትነግሩኝ ብለህ ትቆጣ የለ? አሁን እንደዚህ እያወራሁ ቀድሜ ሄጂ ፑልፒት ላይ ጸሎት እየመራው ብጠብቅ ጎበዝ ነው የምትይኝ? የተመደበ ሰው አለ ብለህ ትቆጣ የለ? ልዑሉ ሹ ቢለኝ
ባገለግለው። እኔ ልሞት ጦሽ ብዬ ልሞት በእንባ። ከዛ በእውነት ነው የምልሽ ስቴጅ ላይ እንዲህ ትንሽ ጉባኤ ነው ዛሬ ማስተማር አልችልም አልኩኝ። እንጸልይ አልኩ እያለቀስኩ። ምን መሰለሽ ያስለቀሰኝ ፈቅደህልኝ ነው የማገለግለው ማለት ነው። ለካ እሺ ብለህ ነው፣ ለካ እድል ነው። አጽናፈ ዓለማቱን የሰራ የሌለውን እንዳለ አድርጎ የሚጠራ ልዑል እግዚአብሔርን ነው የማገለግለው። ልዑል እግዚአብሔርን ነው እያገለገልኩ ያለሁት። ቅድም የመባ ዕቃዎች በዙሪያችን ዞሩ። ለካ እድል ነው። እንተ ዝም ብለህ ብድግ አድርገህ ላጥ አድርገህ የምትጨምረው ሳይሆን እኔን ሰው አድርገህ ቆጥረህ እኔን ፔሮል ላይ መፈረም ችዬ ነግጄ አድርጌ መጥቼ ደግሞ ላንተ ልሰጥ ለቤት በሺህ ተራሮች ያሉ ፍየሎች ያንተ የሆነ ብርና ወርቁ የኔ ነው ያልክ ጌታ፣ እናንተ ራሳችሁ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል፣ የኔ ነው ያልክ ጌታ፣ ይሄ አይመጥንህም፣ ይሄ በጭራሽ አይመጥንህም፣ ልሰጥህ ምናምን አልቀብጥም። ፍቅሬን ከገለጠ መታዘዜን ካሳየ መገዛቴን ካሳየ ትቀበለዋለህ። አባ የኔን እንጥብጣቤ ትቀበለዋለህ። ሲገባ የምትዘምረው ለማን እንደሆነ ሲገባ፣ የምታገለግለው ለማን እንደሆነ ሲገባ፣ ሰፈር ማን እንደወጣ ምን እንደመጣ ሲገባ፣ የወደደህ ማን እንደሆነ ሲገባ፣ በስም የጠራሽ ማን እንደሆነ ሲገባ፣ የኔ ያለህ ማን እንደሆነ ሲገባ። አዎ ካላወቀውም አስቸጋሪ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 እንደዚህ ይላል፣ የክብርን ንጉሥ ቢያውቁትማ ኖሮ ምን ባላሉት ባልሰቀሉት፣ ከገዢዎች መካከል አልተገለጠላቸውም። የክብርን ንጉሥ ሊንከባከቡት ሲገባ፣ የክብርን ንጉሥ ሊይዙት ሲገባ፣ የክብርን ንጉሥ ሊሰግዱለት ሲገባ አሳች አሉት። በቤኤልዙቤል ነው አጋንንት የሚያወጣው አሉት። ቤኤልዙቤል ነው አሉት። የጠራቢው ልጅ ብቻ መሰላቸው፣ አላወቁትም። ለእኛ ግን በመንፈሱ አማካኝነት ይሄን ምን አረገ? ገለጠው። ገባኝ። ጨረስኩ። ስብስብ ማን ትሉታላችሁ? ያኔ ትተዋለህ። እንትን እኮ ነው ሚዛኑ። በቃ ስታዩ ሲበልጥብህ ነው የምትተወው። ካልበለጠ ለምን ተዋለሁ? ሲበልጥብህ እና ሐዋርያ ጳውሎስ እንዳሉ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ለዚህ ምድር ብቻ ቢሆን ጌታን የምንከተለው እንደኛ መስኪን ማን አለ? ለዚህ ምድር ብቻ ነው እንጂ ለዚህ ምድር አልከተለውም አይደለም። ለዚህ ምድርም መጠጊያ እሱ ነው። ለዚህ ብቻ ቢሆን እንደኛ ማን መስኪን አለ? እና ምን ስላለ ነው? ከሚመጣው ክብር ጋር ሲነጻጸር ለጊዜው የሆነ መከራ ምንም እንዳልሆነ እንቆጥራለን። ሲገባ ክብር ለኢየሱስ ይሁን። ለጸሎት እንዲህ ይረዳል። ያወቁት ሰዎች እኮ ሁኔታቸው ያስታውቃል። እየደመቀ ነው የሚሄደው፣ እየጨመረ ነው የሚሄደው፣ ግን የሆነ ብርሃን ያስታውቃል። እንደ ጢዲዮስ ልጅ በርጤሌሜዎስ ማርቆስ ወንጌል ምዕራፍ 10 ቁጥር 40 ምናምን አካባቢ 41 አካባቢ ጀምሮ ጌታ ኢየሱስ ክርስቶስ በኢያሪኮ ያልፍ ነበር። ሰውየው አይነ ስውር ነው። ሰው ነው የሚያስገባው፣ ሰው ነው የሚያስወጣው። ግን አጠቃላይ አትሞስፌሩ ተቀያይሯል። ምንድነው አለ። አይ ናዝሬቱ ኢየሱስ ነው አሉት። ይሄ ደግሞ ሌላ ነገር መስሎኝ አላለም። አወቀው። ሰፈር ማን እንደመጣ አወቀ። መጣራት ጀመረ። እና እንዳወቀው የምታውቀው ኢየሱስ አይደለም ያለው፣ በኪዳን ስም የዳዊት ልጅ ማረኝ አተዘበለታ አሉት። እሺ አላለም። ሰፈር መጥቶ እንደዚህ ያለፈ ዝም ብዬ ላሳልፈው አብዝቶ ጮኸ ይላል። ቆመለት ኢየሱስ ዘመድ አሉት ና አሉት። እና ምንድነው? ከዛ ኢየሱስ አንድ ጥያቄ ጠየቀው። አቤት እንዴት አይነት መንፈስ ነው ያለው ኢየሱስ!
አንድ ጥያቄ ጠየቀው። ምን ላድርግልህ? እንደዚህ ልተርከው። አውቄሃለሁሽ የቆምክልኝን አውቄዋለሁሽ። አንተ ሰፈር ድረስ መጥተህ በቀደም እነትዬ እንትና አዋጥተው የሰጡኝን አይነት መልሼ ልጠይቅህ። እሱንም እንደምታደርግ አውቃለሁ፣ ግን አውቄዋለሁ እኮ። በቀደም የሰጡኝን አይነት ልባሽ መልሼ ልጠይቅህ እንደምታለብስ አውቃለሁ። አውቄዋለሁሽ። አንድ ጥያቄ ነው የምጠይቅህ። እስከ ዛሬ ማንም ያላረገልኝን ምን አደርግልህ ዘንድ ነው የምወጣው? ልይ አይ ዘንድ። የኢየሱስ መልስ ይሄኛው አላለም። ቀጣይ መልስ ምንድን ነው? እይ ገብቶሃል? ሰፈር ማን እንደመጣ ገብቶሃል? ማን እንደምታገለግል ዮሐንስ ወንጌል ምዕራፍ 4 ላይ ጌታ በሰማርያ ያልፍ ዘንድ ግድ አለው ይላል። አንዲት ሴት ላያገኝ ከጀርባ ሙሉ ሰማርያን አይቷል። የሰፋን መልእክት አለው። መጀመሪያ ሴትዮዋ ስታየው አላወቀችውም። አንድ አይሁዳዊን የመሰላት በንግግሩም ባለባበሱ። እሱ ነው ነገር ይፈልጋት እንጂ ልክ መጣ እኔ ጋር መጣ ምናምን አላለችም። የምታውቀው ጉዳይ የለም። 6 ሰዓት ላይ ነው የተገናኙት አይደል? ጠዋት 3 ሰዓት ላይ ሴት አግኝተህ ምንድነው የዛሬ ፕላንሽ ብትላት የናዝሬቱ ኢየሱስን አገኘውና እግዚአብሔር ወልድን ታሪኬ ተቀይሮ አጣቀም። እሷ መደበኛ ኑሮዋን ልትኖር ነው። ውሃ ቀርታ ልትመለስ ነው። እሷ እንደ መደበኛ ስትመጣ ለካ ከመደበኛ ውጪ ታሪኳን ሊገለባብጥ ቁጭ ብሎ ይጠብቃል። እንዲህ ነው እኔ ሰፈር የመጣው። እሷ የተለመደውን አድርጋ እሷ በቃ ውሃን ቀርታ ልትመለስ ስትል ለካ ለአንዴና ለመጨረሻ ጊዜ ታሪክ የሚቀይር የሆነ አይነት ነገር ሊፈጠር፣ ለካ ተአምር ሊፈጠር እግዚአብሔር ወልድ እሱ ቁጭ ብሎ ይጠብቃል። ስታየው መጣልኝ አላለችውም፣ አታውቀውም። እሱ ነው ነገር ይፈልጋት። የህይወት ውሃ ምንጭ ውሃ ጠጭኝ አላት። የህይወት ውሃ ምንጭ ውሃ ጠጭኝ አላት። አንተ አይሁዳዊ አይደለህ ትለዋለች። ደግሞ ይቀጥላሉ። አንተ ከያዕቆብ ትበልጣለህ። መቅጃ ውሃ ያለ መቅጃ ልትሰጠኝ ትችላለህ ትላለች። ዮሐንስ 4:9 ላይ እንደዚህ ነው ያላት። መዝጊያ ይሄ ነው። የእግዚአብሔርን ስጦታ የዚህ የትልቁን እግዚአብሔር የመጨረሻን ስጦታ ደግሞ ጭራሽ ሰፈር ድረስ መጥቶ ውሃ አጠጭኝ የሚልሽን ብታቂ አንቺ ነበርሽ የምትለምኘው። አሁን እዚህ ኮንቨርሴሽንም ቀጣይ ኮንቨርሴሽናችንም ወደ ሌላ የሚወስደው ሰፈር ማን እንደመጣ ለማወቅሽ ነው አላት። እውነትም መጨረሻ ላይ እኮ ትንሽ ብርሃን ሲያገኛት ነው አይደል? ዋና ያለችውን እንስራዋን እግሩ ስር ቁጭ አድርጋ ሌላ ዋና ልታስተዋውቅ ወደ ተገፋችበት ከተማ ጉዴን የነገረኝን እዩልኝ። አንቺን ስራሽስ ዋናስ ቤት ድረስ ግጠምልኝ ባምቦ ያልሹስ የተንከራተትሽለትስ እለት እለት የቀዳሹስ ሰው በሌለበት 6 ሰዓት እየመጣሽ የምታደርጊውስ መጣ። የሚበልጥ መጣ።